የማርቲን ሉተር ሃይማኖት ትክክል ነው እናሳ ኦርቶዶክስ ግን ኦርቶዶክሳውያን ይሰክራሉ፣ ኦርቶዶክሳውያን መጠጥ ይደግፋሉ፣ ኦርቶዶክሳውያን ይጠጣሉ። የማርቲን ሉተር ትምህርት ግን ከስካር ያወጣል። ኧረ እኔ በአጋጣሚ ባለፈው ይገርማችኋል ጀርመን ሄጄ ነበረ እና እንደው የማርቲን ሉተር ትውልዱ እዚያ ነውና እኔ እዚህ ሰው ያገር ማየት ፈልጋለሁ ብዬ 250 ኪሎ ሜትር አስነድቼ ሄድኩኝ። ይሄ የሚበጠብጠን ሰውዬማ የት ነው የተወለደ ብዬ ሄድኩኝ እና ሄጄ ማርቲን ሉተር መጀመሪያ ፕሮቴስት አድርጎ የለወጠው ሴንት አውግስቲን ገዳም አለ። ከገዳምነት ወደ ቸርችነት የለወጠው ማቸዋል። ቸርቹ ግቢ ውስጥ ውስኪ ይሸጣል። ጅባሉ የማያውቁት አገርዶ ቆርበት አንጥፉልኝ አለ። እኔ እንደው አሁን እኔ እዚህ ፓወርፖይንት ቢኖር አሳያችሁ ነበር። ፎቶግራፉን አንስቼው መጥቻለሁ ኢትዮጵያ እንዳሳየው ብዬ። እዚህ ተጠብ ቢራ ይሸጣል፣ ዋይን ይሸጣል አልኳቸው። አዎ ይሸጣል አሉ። ልገዛቸው መስሏቸው። ፎቶ ማንሳት ይቻላል አሉ። ገዳሙን ያከራያችሁ ይሄን? አዎ ግቢው ውስጥ ቸርች ውስጥ ይሸጣል። ምንድነው እዚህ መጥቶ ጻድቅ መሽተት? ኦርቶዶክስ ግን እንደዚህ ነው። ውሸታም ነው ማርቲን ሉተር። ክርስቶስን አላየውም። ክርስቶስን ያዩት አብርሃም፣ ይስሐቅ፣ ያዕቆብ ከዚያ በኋላ ደግሞ ሐዋርያት፣ ከዚያም ሰማዕታት፣ ከዚያም ጻድቃን። እኔ ካቃተኝ ኃጢአት ካሸነፈኝ ስጋዬ እምቢ ካለኝ ንስሐ ገባለሁ እንጂ ኃጢአቴን ሕግ አድርጌ አላመጣውም። የሚያዋጣን የጻድቃን ጎዳና ነው። የውሸት ጎዳና ያዋጣ። አብርሃም ባገኘበት ክርስቶስ ይገኛል። ጳውሎስ በሄደበት ይገኛል። ኧረ ልፋት አይደለም፣ ስግደት አይደለም፣ ጾም አይደለም፣ ዋሻ መግባት አይደለም፣ ምን አይደለም። እንዴ ማን ነው ያለ እንደሱ? ቅዱስ ጳውሎስ ክርስቶስን ሲያገለግለው ምንድን ነበር? ብዙ ጊዜ መብል በማጣት እንቅልፍ በማጣት ብዙ ጊዜ በመገረፍ ባህር ውስጥ ተጥሎ በማደር በድንጋይ በመወገር በመገረፍ መሰቃየት በመሰደድ በመራብ ብርድ በመመታት ወዲያ ወዲህ በመንገላታት በመታሰር አብዝቶ በመጾም በራስ ፍልጠት በሆድ ቁርጠት በበሽታ በመሰቃየት ይህንን ሁሉ እያደረገ ቅዱስ ጳውሎስ አግኝቶታል። ክርስቶስ ያለ ስቃይ አይገኝም አላልኩም። ክርስቶስ ስላለልኝ ጾምና ጸሎት ስግደት ይቅርብኝ፣ መከራ አይንካኝ